ሰላም ዛሬ የመጨረሻ የሆነውን ማለትም የኢትዮጵያ ከ18 ዓመት በታች ብሔራዊ ቡድን የሴቶች ብሔራዊ ቡድን በቱርክ ኢስታንቡል ውስጥ ለሶስተኝነት የሚያደርገውን ጨዋታ ይዤ መጥቻለሁ እና ይህ ጨዋታ እንግዲህ ለሶስተኝነት ነው የሚደረገው የመጨረሻ ጨዋታቸው ነው። የኢትዮጵያ ከ18 ዓመት በታች ብሔራዊ ቡድን የመጨረሻ ጨዋታቸውን አሁን ዛሬ ያደርጋሉ ማለት ነው። እንግዲህ ቱርክ እና ኢትዮጵያ የብሔራዊ ቡድን ለዚህ ደረጃ የበቁት ለሶስተኝነት ለመጫወት የበቁት እንዴት ነው ብንል አንደኛ ቱርኮች ፓራጓይን በማሸነፍ ኡዝቤክስታንን በማሸነፍ ለዚህ እና ሞሮኮን እነዚህ ሶስቱን አሸንፈው ነው ለዚህ ደረጃ ሁለተኛ በመውጣት ከምድባቸው ለሶስተኝነት አሁን ከኢትዮጵያ ጋር የሚጫወቱት ማለት ነው። ኢትዮጵያ ደግሞ ኡራጋይን 3-1 በማሸነፍ እንደገና ኮስታሪካ እነዚህ ሁለቱም በጣም የላቲን አሜሪካ ተጫዋቾች ናቸው ሴቶቹ ማለት ነው። በጣም ጎበዞች ናቸው። እንግዲህ ኮስታሪካ ራሱ ሞሮኮን አሸንፈዋል። አሁን ለአምስተኛና ለስድስተኛነት ተጫውተው ሞሮኮን አሸንፈው አምስተኛ ሆነዋል ማለት ነው። አሁን ኢትዮጵያ ግን እነዚህን ቡድኖች በማሸነፍ ነው ለሶስተኝነት ውድድር ከቱርክ ጋር ለመጫወት ዛሬ በቃችሁ ማለት ነው። እና ይህንን ጨዋታ ለማሳየት ሞክራል። በአሁኑ ሰዓት የኢትዮጵያ ብሔራዊ መዝሙር የተዘመረ ነው። ወጣቶቻችን የብሔራዊ ቡድን ወጣቶች ከ18 ዓመት በታች ይህንን የብሔራዊ መዝሙራችንን እየዘመሩ ይገኛሉ ማለት ነው። እና በዚህ ሁኔታ ላይ እና የዛሬው ጨዋታ ወሳኝ ነው። እነዚህ ልጆች ብዙ ትምህርት አግኝተዋል ብዬ ገምታለሁኝ። ከዚህ ጨዋታ ምን ያክል በተለይ የቲም ወርክን ጥቅም በደንብ የተረዱ ይመስለኛል። ምክንያቱም በብዛት እነዚህ በአውሮፓና ላቲን አሜሪካ ተጫዋቾች ብዙ ጊዜ ቲም ወርክ ላይ ነው የሚያተኩሩት እንጂ የግል ጨዋታ ብዙም አያረካቸውም። በቲም ወርክ የሚመጣ ውጤት በጣም ወሳኝ እንደሆነ ያምናሉ እና አሁን በሚጫወቱበት ሰዓት ከነዚህ የወጣቶች ከብሔራዊ ቡድን ወጣቶች ከአውሮፓና ከአሜሪካ እንደዚሁም ከኤሽያ ከመጡ ወጣቶች የኢትዮጵያ ብሔራዊ ቡድን የቲም ወርክ ምን እንደሆነ በደንብ ይረዳና በደንብ ተሞክሮ ወይም ልምድ አግኝቶ እንደሚመጣ ተስፋ አደርጋለሁ ማለት ነው። እና እንግዲህ ያው የኢትዮጵያና የቱርክ ብሔራዊ መዝሙር ተዘምሯል እና ጨዋታው እንግዲህ አሁን የቱርክ ብሔራዊ መዝሙር እየተዘመረ ነው። ድምፁን ማላሰማችሁ ለምንድን ነው? ምክንያቱም ስለማይፈቀድ ነው እና እንጂ ብናዳምጠው በጣም ደስ ይል ነበር፣ ግን ስለማይፈቀድ ያንን ማድረግ አልፈለኩኝ። እና ዋናው ትልቁ ነገር ለወጣቶቻችን በጣም የተሳካ ጨዋታ አድርገው ነው እንግዲህ ለዚህ ደረጃ የበቁት እና ሞራል ሊሰጣቸው ይገባል። በተለይ ደግሞ ወደ ኢትዮጵያ በሚመለሱበት ሰዓት በጣም ጥሩ የሆነ አቀባበል ሊደረግላቸው ይገባል። ግን እስካሁን ድረስ እንደማየው በኢትዮጵያ ዜና ማሰራጫዎች ላይ በዋልታም ሆነ በኢቲቪ ምንም አይነት ስለዚህ ትልቅ ጨዋታ ምንም አይነት የተደረገ ወይም ደግሞ በዜና የቀረበ ነገር የለም። የሚገርም ነው፣ በጣም የሚገርም ነው። ከዚህ ደጋግሜ እንደምናገረው ስለነዚህ ከሚያወሩ ስለ እንግሊዝ ፕሪሚየር ሊግ ቢያወሩ ይቀላቸዋል የኢትዮጵያ ዜና ሰራተኞች። ለምን እንደሆነ ባይገባኝ እና ስለ አውሮፓ ፕሪሚየር ሊግ ምናምን ዜናውን በሙሉ በዛ ነው የሚሸፍኑት። ስፖርት ይባላል፣ የስፖርት ዜና ይባላል። የሚመጣው የእንግሊዝ ፕሪሚየር ሊግ ነው። የአሰልጣኙ ዛሬ ጃኬት ገዛ፣ ነገ ምሳሌ ከዛ ከእንትና ጋር ሊበላ ነው ምናምን፣ የማንቸስተር ዩናይትድ ምናምን ተጣሉ ቸልሲው ጋራ ምናምን በቃ ይሄ ነው ወሬያቸው ማለት ነው። እና ምን ያክል ኋላ ቀር
ሰዎች እዛ ውስጥ እንደተሰባሰቡ እኔ አይገባኝም እና ትክክል አይደለም። ይሄ መታረም አለበት። እውነቴን ነው ብለው እና እንደዚህ አይነት አሁን እዚህ የምናየው ምንድነው የኢትዮጵያ እና የቱርክዬ የ18 ዓመት በታች ለማስታወሻ እነዚህ ወንድም ወይም እህትማማች ሀገሮች የመጨረሻ ፎቶ ተነስተዋል ማለት ነው በጋራ ያው ቱርክና ኢትዮጵያ በጣም የሚቀራረቡና በብዙ ነገር የተሳሰሩ ናቸው በኢንቨስትመንትም ሆነ በማንኛውም ነገር እና ያንን እንግዲህ አስመልክቶም ጥሩ ወዳጅነት ስላለን የማስታወሻ ፎቶ ተነስተዋል። አሁን ጨዋታው ይጀመራል ማለት ነው እና በጣም በሚገርማችሁ ሁኔታ የመጀመሪያው በ5 ደቂቃ ባለፈውም ኖርዌይ ኢትዮጵያ ላይ ሲያገቡ በመጀመሪያ 5 ደቂቃ ውስጥ ነው። አሁንም እነዚህ በመጀመሪያ 5 ደቂቃ ውስጥ በመፋዘዛቸው የተነሳ በመጀመሪያው 5 ደቂቃ ላይ ነው የመጀመሪያው ጎል የገባባቸው። መግባት የሌለበት ጥንቃቄ ስለጎደለው በጎደለው ሁኔታ ነው የመጀመሪያው ጎል የገባባቸው ማለት ነው። ይህንን ጨዋታ የመጀመሪያው ጎል እንዴት እንደገባባቸው እናያለን። በተረፈ ግን ጥሩ ጨዋታ አላቸው። ከዚህ በፊት እንደተናገርኩት ትልቁ ነገር በፍጹም ጨዋታው 90 ደቂቃውን በሙሉ መዘናጋት የለባቸው። መዘናጋት የሚባል በተለይ ተከላካዮች በጣም ልክ እንደ የጩልሌ አይን ነው ሊኖራቸው የሚገባው ብዬ ነው የምለው እና መዘናጋት የለባቸውም። በደንብ አድርገው ተጠንቅቀው መጠበቅ አለባቸው እስከ መጨረሻው ድረስ። ትንሽ ከተዘናጉ ያው እንደዚህ አይነት መግባት የሌለበት ግቦች ይገቡብናል ማለት ነው እና እዛ ላይ ጥንቃቄ ማድረግ አለባቸው። እስካሁን ድረስ እንግዲህ 0-0 ነው። አሁን ቶሎ የመጀመሪያው 5 ደቂቃ ስለሆነ ያንን የመጀመሪያው ጎል እንዴት እንደገባባቸው እናንተም ታዩታላችሁ ማለት ነው። መግባት የሌለበት በጣም በቃ የሚያናድድ ነው የገባባቸው ጎል ማለት ነው በመዘናጋታቸው እና እንጂ በጨዋታ ከሆነ ግን በጣም ጥሩ የኳስ አያያዛቸው ጥንካሬያቸው በጣም ደስ የሚል ነው። ብዙ ማግባት ሲችሉ አልተጠቀሙበትም ያንን ማለት ነው። አንደኛ ቀደም ከዚህ በፊት እንደተናገርኩት ኳስ በሚያቀብሉበት ሰዓት አሁን አያችሁት፣ ይሄ ነው የመጀመሪያው ጎል የገባባቸው በቀላሉ በቃ በመዘናጋት የተነሳ ነው። ልክ እንደዚህ ነጥሮ የሚመጣበት ሰዓት ኳስ ወደኋላ ተከላካያ በኋላ በመለስ ኳሱን በቀላሉ ማዳን ትችል ነበር። ግን በራሷ ላይ አልፎ ከዛ በኋላ ያቺ ቱርክ በሮጣ ሄዳ በረኛዋንም አልፋ ነው ጎል ያገባችው ማለት ነው። እና ውስጥ ተመልከቱ እንደገና ከዚህ ጋር አሁን እያጠቁ ነበረ። ከችኛዋም መታችው ኳሱ ነጠረባት በቀላሉ ቀድማት ሄዳ ጎሉን አገባች ማለት ነው በረኛዋንም አልፋ እና ይሄ ነው የመጀመሪያው ጎል የገባው። ግን ጥኖቱ ምን ችግር የለውም፣ ያው ትምህርት ነው። ሌላው ጊዜ ዋናው ነገር ሰው ከስተቱ ከተማረ ዋናው ነገር ከስተት መማር ነው። ከስተት ከተማሩ ጥሩ ወደፊት ጥሩ ልምድ አካብተው ጥሩ ውጤት ያመጣሉ ብዬ ተስፋ አድርጋለሁ። እና የመጀመሪያው ጎል በዚህ መልኩ ገባ እና ከዛ ይቀጥልና ደግሞ መጨረሻ ላይ ልክ ሁለተኛው ግማሽ የመጀመሪያው ግማሽ ሊያልቅ ሲል ማለት ነው መጨረሻ ላይ ሊያልቅ ሲል ይኛውን በመዘናጋታቸው የተነሳ እንደዚሁ ከቅጣት የተመታ ኳስን ከቅጣት ሳይሆን በዳር በኩል በቀላሉ በማቀበል ነው የተከላካዮች መዘናጋት ማለት ነው። ቅድም እንደተናገርኩት መግባት የሌለበት ይኛውም ተከላካዮች ቀደም ብለው ያንን አካባቢ ቢይዙት ኖሮ ያቺ ልጅ ከመምታቷ በፊት መከላከል የሚቻልበት ሁኔታ ነበረ ማለት ነው እና እዛ ላይ ስህተት አለ እና እንግዲህ ይሄ የታየ ወደፊት ለሚፈጠረው አሁን አያችሁት እዚህ ጋር በቀላሉ ባዶ ነበር። ከዳር በኩል ነው ጎል ያገባችሁ ማለት ነው። ከዳር በኩል ጎሉን አገባሽ ማለት ነው። ባዶ ነበረች፣ ማንም የያዛት ሰው የለም ነበረ። ቀድማ ሄዳ አልፋ ጎሉን አገባችሁ። በዚህ ሁኔታ ሁለተኛውን ጎል አገቡ ማለት ነው። ከዛ እንግዲህ እያለፍን ጎሉን ነው ማሳያችሁ። ጨዋታውን ማየት ከፈለጋችሁ ከ18 ዓመት በታች ፍሬንድሺፕ ካፕ ነው የሚባለው ጨዋታው። ፍሬንድሺፕ ካፕ ተብሎ ነው የዓለም የኳስ ፉትቦል ፌዴሬሽን ያዘጋጀው እና
ማየት ትችላላችሁ ማለት ነው። እና በጣም ኢንትረስቲንግ የሆነ ጨዋታ ነው። ሁሉንም ብታዩት በጣም ደስ ይላል። ከኖርዌይ ጋር ያደረጉትን ኮስታሪካ እና በተለይ ኡራጓይን 3-1 ያሸነፉትን ጨዋታ ስታዩ የልጆችን ችሎታ በደንብ ትገነዘባላችሁ ማለት ነው። ምን ያክል ችሎታ እንዳላቸው እነዚህ ልጆች እና ያንን ራሳችሁ ተከታተሉት። እኔ ግን አሁን ኢትዮጵያኖች ደግሞ ያገቡትን 3-1 ነው በአጠቃላይ ጨዋታው ያለቀው። ከዚሁ በቃ ልንገራችሁ 3-1 ነው ጨዋታው ያለቀው እና የኢትዮጵያኖቹ ግብ በጣም የሚገርም ነው። በጣም ቆንጆ ግብ ነው ያገቡት። በጣም እስቲ ቆይታለ ችሎታቸውን በዚህ ማየት ትችላላችሁ ማለት ነው። ችሎታቸው እንዴት በጣም ጎበዝ ልጆች፣ የኳስ አያያዛቸው አይጠቀሙበትም። ያ መዘናጋት ስላለ ነው የሚገባባቸው እንጂ መዘናጋት ባይኖር ብዙ ጨዋታዎችን በቀላሉ እና አንደኛና ሁለተኛ ውስጥ ገብቶ መጨረስ ይችሉ ነበር በዚህ ጨዋታ ማለት ነው። ግን መዘናጋት ስላለ ብቻ እና እንደተናገርኩት ኳስ ሲያቀብሉ አይተው በትክክል ያለማቀበል እዚያ ላይ በጣም ብዙ ችግር አለ። በዚህ ላይ በጣም መስራት አለባቸው ማለት ነው። ፓስ በሚያደርጉበት ኳስ በሚያሳልፉበት ሰዓት ለራሳቸው ተጫዋቾች በጣም በአመቺ ሁኔታ ማሳለፍ የሚችሉበት ሁኔታ አሁን ተመልከቱ። እዚህ ጋር ነው አንደኛውን ጎል ኢትዮጵያ ያገባችው ማለት ነው። አያችሁት እንዴት ደስ የሚል ጎል እንዳገቡ ተቀባብለው ጠቅ አድርገው ሶስቱ። ከዛ በኋላ አንደኛዋ ሄዳ አገባች ማለት ነው። በቃ እንዲህ አይነት ጨዋታ ማሳየት ይችሉ ነበር እና ግን ምንም ችግር የለውም። አራተኛ መውጣት ችግር የለውም። አራተኛ መውጣት ጥሩ ነው። ከዚህ ሁሉ እንግዲህ አራተኛ ኢትዮጵያ፣ ሶስተኛ ቱርክ ነው የወጣችው፣ አምስተኛ ኮስታሪካን እንግዲህ ኢትዮጵያ አሸንፋታለች። ኮስታሪካ ስድስተኛ ሞሮኮ፣ ከዛ ኡዝቤኪስታን፣ ፓራጓይ ምናምን እያለ ይቀጥላል እስከ 15-20 ማለት ነው። እና ከነዚህ ሁሉ ተጫውቶ አራተኛ መውጣት እንዴት ነው? አታደንቋቸው? በጣም የሚደነቅ ነው። በጣም ጎበዞች ናቸው እና ወደፊት ጥሩ ተስፋ ያላቸው እንደገና ደግሞ ያው ከዚህ እንደተናገርኩት ብዙ ወጣቶች ገና አሁን እየፈሉ ይመጣሉ ማለት ነው። ብዙ ሜዳዎች እየተፈጠሩ ስለሆነ ብዙ ቡድኖችም የሴቶች ቡድኖች እየተፈጠሩ ስለሆነ የሴቶችን ብቻ ሳይሆን የወንዶቹ እንደዚሁም ብዙ ጠንካራ ቡድን ወደፊት እናያለን ብዬ ገምታለሁ እና ነው። እስቲ የመጨረሻውን ሶስተኛውን ግብ እንዴት እንዳገቡ እንየው እና ከዛ ወደሚቀጥለው ሀሳባችን እንሄዳለን ማለት ነው። እና ያ ነው። ሌላው የታዘብኩት ምንድን ነው ልጆቹ በደንብ እንዳይጫወቱ በእኔ አመለካከት አሰልጣኙ ችግር ፈጥሯል ብዬ ገምታለሁ። ምክንያቱም አሰልጣኙ 90 ደቂቃ ሙሉ ሲጮህ ነበረ። ኳስ በያዙ ቁጥር ኢቨንት የቱርኮች እንኳን ኳስ በሚይዙበት ሰዓት ይጮሃል። ልጆቹ በዛን ሰዓት ይረበሻሉ፣ በጣም ይረበሻሉ። ዝም ብሎ በማይሆን ቦታ 90 ደቂቃውን በሙሉ ጩኸቱ ልጆቹ ላይ በሚጮህበት ሰዓት እነዚህ ልጆች የራሳቸውን ኳስ ጨዋታ መጫወት አይችሉም ነው እና ለምን እንደዛ እንደሚያደርግ አይገባኝም። 90 ደቂቃ በሙሉ ይጮህ ነበር ልጆቹ ላይ እና ልጆቹ ይረበሻሉ። ኳስ መያዝ እንኳን የማይችሉበት ሁኔታ ይፈጠራል ማለት ነው። ይህን አድርጊ ልክ በቃ ትሬኒንግ ላይ ያለ ነው የሚመስለው ሰውየው በሚጮህበት ሰዓት ማለት ነው። እና ሌሎች አሁን የቱርኮች ምንም ድምፃቸው አይሰማም። እነሱ ያው ትሬኒንግ ላይ ጨርሰዋል ሁሉንም ነገር። እዚህ ላይ ዝም ነው። አስፈላጊ በሆነ ነገር ላይ ብቻ ቀስ ብለው እንዲህ አድርጉ ወይ ተመለሽ እንደዚህ ምናምን ይላል እንጂ ሰውየው በቃ አሰልጣኙ የኢትዮጵያው አሰልጣኝ 90 ደቂቃ በሙሉ ጩኸቱ በቃ በሙሉ ሜዳውን በሙሉ ነው የሚሰነጥቀው ማለት ነው። እና ካለማቋረጥም ደግሞ ጩኸቱ ካለማቋረጥ ምናምን እያለ በቃ በጣም ይረብሽ ነበረ ጩኸቱ እና የልጆቹ ላይ የተጽዕኖ አድርጓል ብዬ ገምታለሁ። ልጆቹ በደንብ እንዳይጫወቱ ማለት ነው። እና ይሄ መስተካከል አለበት። አሰልጣኝ ትሬኒንግ ላይ ነው የሚጨርሰው። ከዛ በኋላ ረጋ ብሎ አስፈላጊ በሆነ ሰዓት ብቻ ቦታ እንዲይዙ አንዳንድ ነገሮች እንትን ማለት እንጂ በሆነ ባልሆነው ዝም ብሎ መጮህ ትክክል አይደለም። እዚህ ላይ መስተካከል አለበት ብዬ ገምታለሁ። ይህን ደግሞ ራሳችሁ አይታችሁ መፍረድ ትችላላችሁ ምን ያክል ትክክል እንዳልሆነ ማለት ነው። አሰልጣኙ እዛ ላይ መስተካከል አለበት እላለሁ። እና ያ እንግዲህ ሶስተኛው ጎል ያው እንዴት እንደገባ እያያችሁት መሰለኝ ነው አላየ ነው። እስቲ እንደገና እዚህ እያወራው እያለው እዚህ ጋር ነው። አሁን ሶስተኛው ጎል እንዴት እንደሚገባ ላሳያችሁ። አሁን እዚህ ጋር እቺ ተመታው ብላ ያው ቅጣት ተሰጥቷል። ከዛ ስትመታው ያችኛዋ
ውስጥ የነበረችው ባዶዋን ነበረች። ማንም የያዛት የለም ነበር። በቀላሉ በቴስታ ገጭታ ነው ሶስተኛውን ጎል ያገባችው ማለት ነው። እና ይህም ለእኔ መዘናጋት ነው። ሁል ጊዜ እንደዚህ አይነት ቅጣት በሚመታበት ሰዓት ከሰው ጋር መሆን አለበት። እያንዳንዱ ተከላካይ እያንዳንዱ አያችሁ ባዶ ነበረች። ማንም የያዛት አልነበረም። በቀላሉ መግባት የሌለበት ጎል ነው የገባው እና በእንደዚህ አይነት ሁኔታ ነው የተሸነፉት እንጂ መሸነፍ አይገባቸውም ብዬ ነበር። ግን ልምድ ነው፣ ጥሩ ልምድ ማካበቱ ጥሩ ነው። በብዙ መልኩ በተለይ የቲም ወርክ ምን እንደሆነ የተገነዘቡ ይመስለኛል። ይሄ ኢንዲቪጁዋል አብዶ መፍጠር ምናምን ድሮ የቀረ ታሪክ ነው በእነ መንግስቱ ወርቁ ጊዜ ማለት ነው። እና አሁን ያው ቲም ወርክ ነው። በቲም ከሆነ ብቻ ነው አንድ ቡድን ውጤት ሊያመጣ የሚችለው። ልክ ሁሉም አሁን ኖርዌዎችንም ስናይ ቱርኮችንም ስናይ እንደዛ ነው። በቲም ወርክ ነው መቀባበል። የተሻለ እድል ላግለው ማቀበል፣ እኔ ላግባ ሳይሆን የተሻለ እድል ላለው ማቀበል እና እንግዲህ ያው ቱርክ 3ኛ ሆናለች፣ ኢትዮጵያ በ4ተኝነት። ጨዋታው ተጠናቋል እና አሁን የሜዳሊያ ስነስርዓቱን እናይና እንትን እንላለን። በተረፈ አይሆፕ እነዚህ ልጆች አሁን ሰሞኑን ቅዳሜ እሑድ በሚመለሱበት ሰዓት ጥሩ አቀባበል እንደሚደረግላቸው፣ ምክንያቱም ሀገራቸውን ወክለው የሀገራቸውን ባንዲራ አሰቅለው መዝሙር አዘምረው ጥሩ ጨዋታ አሳይተውናል እና ጥሩ አቀባበል ሊደረግላቸው ይገባል እላለሁ። ኢቲቪም ጥሩ መዘገብ አለበት። ይህ ስለ አስፈላጊ ያልሆነ ስለ እንግሊዝ ፕሪሚየር ሊግ መዘገቡን አቁሞ ስለ የኢትዮጵያኖችን ማቀንቀን ናሽናሊስት መሆን አለበት። ኢቲቪ ኢትዮጵያኖችን ብቻ እንግሊዝ ፕሪሚየር ሊግ ማንም እኛ ውጭ ሆነን ማንም ኢንትረስት የለውም ያንን ለማየት። እኔ ሁል ጊዜ የሀገሬ ተጫዋቾች ሲጫወቱ ብቻ ነው ማየት የምፈልገው። ያ ያስደስተኛል። እንደዚህ እየተሻሻሉ ሲሄዱ እንደዚህ በአውሮፓ በተለያየ ሀገር ሄደው እንደዚህ ጥሩ ጨዋታ አሳይተው ሲመለሱ ያ ነው የሚያረካኝ፣ የእንግሊዝን ፕሪሚየር ሊግን ከማየት ይልቅ ማለት ነው። እና ያንን ለዛ ጊዜ መስጠታቸውን አቁመው እንደዚህ ለኢትዮጵያ ብሔራዊ ቡድን እንደዚህ አይነት ወጣቶች በሚጫወቱበት ሰዓት እየተከታተሉ ማቅረብ እንዳለባቸው ማሳሰብ እፈልጋለሁ። ኢቲቪ፣ ዋልታ፣ ኢቢሲ ምናምን ኢቢሲ ነው የሚባል ሌላ እነዚህ በሙሉ እና ይህንን ማበረታታት እንዳለባቸው ይታየኛል። ዝም ብሎ የማይረባ ወሬ ከማውራት ማለት ነው። እና ያንን ነው የምለው። እና እንግዲህ በዚህ 4ኛ ወጥተው የሜዳሊያ ተሸላሚዎች ሆነዋል። ጥሩ ጨዋታ ስላሳዩም ተመስግነዋል ማለት ነው። እና እስቲ ያንን የሜዳሊያ ስርዓቱን እናያለን አብረን። እዚህ ጋር ነው እንግዲህ ኢትዮጵያኖች በዚህ መልኩ የሜዳሊያ ተሸላሚ ሆነዋል። 4ኛ መውጣት ከብዙ ሀገሮች ከተውጣጡ ከ20 በላይ ከሚሆኑ ብሔራዊ ቡድኖች ሁሉ 4ኛ መውጣት ትልቅ ክብር ነው። በጣም የሚያስደስት ነው እና ልናመሰግናቸው ይገባል፣ ልናበረታታቸው ይገባል። በጣም ጥሩ ጊዜ ነው ያሳለፉት እና ያንን ነው የምንለው። እና እንግዲህ ሲመጡ ጥሩ አቀባበል እንዲደረግላቸው ማሳሰብ እንወዳለን እና አይሆፕ እንግዲህ እንከታተላለን ምን አይነት አቀባበል እንደሚደረግላቸው እና ያንን ደግሞ ጥሩ አቀባበል ከተደረገላቸው እና ጥሩ ነው ብለን ለመዘገብ እንሞክራለን። ይህን ነው ለዛሬ ለማሳየት የፈለኩት። ስለተከታተላችሁኝ በጣም አመሰግናለሁ። ደህና ሁኑ።